ሰላም ጤና ይስጥልኝ ውድ የዩቲዩብ ተከታታዮች እንደምን ቆያችሁልኝ። በዛሬው ዕለት ወደ ኢትዮጵያ የገባው ገዳዩ በሽታ ወይም የማርበርግ ቫይረስ በሽታ ወደ ሀገራችን ገብቷል። ይህ በሽታ እጅግ በጣም በቀላሉ የሚስፋፋና በገዳይነቱ ቁጥር 1 የተባለ ኮሮናን የሚያስንቅ ከባድ በሽታ ነው። ይህ በሽታ እንዴት እንደሚተላለፍ፣ መንስኤዎቹ ምን እንደሆኑ፣ ምልክቶቹ ምን እንደሆኑ እንዲሁም ደግሞ ለመከላከል ምን ጥንቃቄ ማድረግ ይገባናል በሚሉት ጉዳይ ላይ የምንነጋገር ይሆናል። በመጀመሪያ ይህ የማርበርግ በሽታ በምን ምክንያት የሚመጣ እንደሆነ ገልጽላችኋለሁ። የማርበርግ በሽታ ይህ በቫይረስ አማካኝነት የሚተላለፍ ሲሆን በወረርሽኝ መልክ የሚከሰት ነው። ይህ የበሽታ አይነት የደም መፍሰስና ትኩሳት ህመም በሰውነታችን ላይ እጅግ በጣም እንዲስፋፋ ያደርጋል። በሰዎችም በእንስሳትም ላይ ሊከሰት የሚችል የበሽታ አይነት ነው። የበሽቶቹ ምልክቶች በመጀመሪያ ደረጃ ከአፍ፣ ከአፍንጫ ወይም ከቆዳ ስር ደም መፍሰስ ያጋጥመናል ማለት ነው። በሁለተኛ ደረጃ ከፍተኛ የሆነ ትኩሳት አለው፣ ብርድ ይላል። እንዲሁም ደግሞ የራስ ምታትንም ያስከትላል ማለት ነው። በሌላ መልኩ የጡንቻና የጀርባ ህመም ያስከትላል። በሌላ መልኩ ደግሞ ማቅለሽለሽ፣ የሆድ ህመም እና ተቅማጥን በሽታ ሊያስከትልብን ይችላል። ይህ ከባድ የሆነ በሽታ ነው። በሌላ መልኩ ደረት ላይ፣ ጀርባ ላይ እንዲሁም ሆድ ላይ ጎልቶ የሚታይ ወይም ደግሞ በአይን በቀላሉ ሊታይ የሚችል ሽፍታ ሰውነታችን ላይ ያወጣል ማለት ነው። ይህ በሽታ ከኮሮና የባሰ በገዳይነቱ እጅግ በጣም አስከፊ የሆነ የበሽታ አይነት ነው። ጥንቃቄ ማድረግ ይኖርብናል። መተላለፊያ መንገዶቹ ምን እንደሆኑ የምገልጽላችሁ ይሆናል። ይህ በሽታ ከሰው ወደ ሰው እንዲሁም ደግሞ ከእንስሳት ወደ ሰው ሊተላለፍ የሚችል ከፍተኛ የሆነ የመተላለፍ አቅም ያለው የበሽታ አይነት ነው። በሽታውም የሚተላለፈው ከበሽተኛው ወይም ደግሞ ከታማሚው ሰው የሚወጣ ደም ወይም ሽንት፣ እንባ እንዲሁም ደግሞ ሌሎች ፈሳሾች ቀጥተኛ የሆነ ንክኪ ወደ ጤነኛ ሰው ጋር ሲገናኝ በቀላሉ በሽታው ሊተላለፍ ይችላል ማለት ነው። በሌላ መልኩ ደግሞ የታመመው ሰው የነካው ወይም ደግሞ የታመመው ሰው ከሰውነቱ የወጡ ፈሳሾች የነካቸው ልብሶችን በምንነካ ሰዓት ላይ ከፍተኛ የሆነ መተላለፍ አቅም አለው ማለት ነው። በሌላ መልኩ ከእንስሳትም ወደ ሰው ይመጣል። በተለይ የሌሊት ወፍ ወደ ሰው የማስተላለፍ አቅሟ ከፍተኛ በመሆኑ ጥንቃቄ ማድረግ ይኖርብናል ማለት ነው። ይህ በሽታ ከ10 ሰው ቢታመም 5ቱን መግደል የሚችል የበሽታ አይነት ነው። ጥንቃቄ ማድረግ ይኖርብናል። ወደ መከላከያዎቹ ስንመጣ ደግሞ ይህንን በሽታ ለመከላከል ከዚህ በፊት ኮሮና ቫይረስ በተከሰተ ጊዜ ስናደርጋቸው የነበሩት ጥንቃቄዎች እንዳሉ ሆነው ይህም ማለት ጓንት፣ ማስክ ማድረጋችን ይጠበቃል፣ ግዴታ መሆን አለበት። እነዚህ ማድረግ ይኖርብናል። እንዲሁም ደግሞ እጆቻችንን በሳሙና በሳኒታይዘር መታጠብ ወይም ማጠብ ይኖርብናል። ከታመመ ሰው ጋር ንክኪ ማድረግ የለብንም፣ ምክንያቱም በሽታው በቀላሉ የሚተላለፍ በመሆኑ ጥንቃቄ ማድረግ ይኖርብናል ማለት ነው። መልካሙን ሁሉ እመኝላችኋለሁ። ቪዲዮ ከተመቻችሁ ላይክ፣ ሰብስክራይብ ማድረጋችሁ እንዳትረሱ። ሰላም ሁኑ።